ግን በጣም ከባድ ነገር ደርሷል። ማን እንደተጎዳ አላቅም። እሷ ትሁን ወንድሟ የሟች ወንድም ይሁን አላቅም። ብቻ የተጎዳ ሰው አለ። ዘላለም በእንደዚህ አይነት ጉዳይ ላይ ብቻ ራስህን ጠብቅ። የሰውን ሀቅ አወጣለሁ፣ ለሰውን የተጣላ ሰው አስታርቃለሁ፣ የተጎዳ ሰው ደርሳለሁ ብለህ ራስህን ወንጀል ላይ ጉዳት ላይ እንዳትደርስ ራስህን ጠብቅ ዘላለም አደራህን። ምክንያቱም እናንተ የተበዳይ የተቸገረ ሰው ደራሽ ናችሁ። የተበደለ ሰው አልቅሶ እንዳይቀር ተጎቶ እንዳይቀር የሚደርሱ ናቸው እና ራሳችሁን የጠበቃችሁ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ስለዚህ ምንድነው ነገሩ? ዛሬ ሲሄዱ ጊዜ ልታስመስል ጥቁር በጥቁር ነው የለበሰችው። ዋና የሰው ልጅ ውስጡ ልቡ ማዘን ነው እንጂ ልብስ የሀዘን መግለጫ አይመስለኝም። ብቻ እኔ አላቅም። ዋናው የሰው ልጅ አስተሳሰብ መኖር ነው። ህሊና መኖር አለበት። እሷ የምትለው ይሄ በሆኑ ውሸት ነው። የመጀመሪያ ሚስቱን የገደሏት እነሱ ናቸው። አሁንም እሱን በብዙ ነገር ያሰቃዩት ነበር። እኔ ከሹፌሬ ጋር ስለምንቀራረብ ነው እንጂ ምንም ያደረኩኝ ነገር የለም። እኔ ማደርም የገደልኩት ታሞ ነበረ። ታሞ መተው አይጠይቁትም ነበረ። እስኪ መተው ፊት ለፊት ያውሩ ብላ ነው። እነሱ ዋና ወንድማችን እንዴት ሞተ፣ እንዴት እንደዚህ ሊሆን ቻለ፣ ለቅሶ ለመድረስ አልቻልንም፣ ከዚህ በፊት ሲያገባትም አንፈልጋትም ነበር፣ ምክንያቱም ሰፈር ላይ የምታወቅ ልጅ ናት ብሎ ነው እያንዳንዱ ያወሩ ተነበረው። የመጀመሪያ ሚስቱ በጣም ጥሩ ናት። አብሮ ሰርተው የነሱ ክብር ያላት እነሱ እንደ ወንድም እንደ እህት የምታያቸው በጣም ጥሩ ባለቤት እንደሆነች ነው የመሰከሩት። እቺ ደግሞ መጥፎ እንደሆነች ነው ያወሩ ተነበረው። ግን እሷ ዛሬ ምን አለች? የመጀመሪያ ሚስቱ በእነሱ ምክንያት ነው የሞተችው። ወንድሜው በጣም መጥፎ ነው፣ እንደዛ ነው እኔ አይወዱኝም ብላ ነው የተናገረችው። ከተተዋወቀን 7 ዓመት ነው። ስለዚህ ልጅ መውለድ አይችልም። እነሱ ደግሞ ልጅ መውለድ ይችላል፣ እሷ ናት እምቢ ያለችው ነው ብሎ ነው ያወሩት። ግን እሱ መውለድ አይችልም ነው። እነሱም ያውቃሉ፣ ዶክተሮችም ያውቃሉ። እነሱ ደግሞ ዋና የወንድማችን ሞት እንወቅ እንጂ እኛ ንብረት ምንም አንፈልግም፣ በቂ ንብረት ሰጥቶናል፣ በቂ ሀብት አለን፣ እኛ ንብረት የሚባል ነገር አንፈልግም ነው ያሉ ተነበረው እዛ ቀን ኢንተርቪው ሲደረጉ። እሷ ግን ዛሬ ሙሉ በሙሉ አላማዋ ንብረት ላይ ነው። ንብረት ሊወስድ ነው። ንብረት እንዴት በ3 ቀን ለቅሶ ጨርሽ ያለሁ ብለሽ ድኳን አንስተሻል ስትባል ጊዜ እዛ ቀን ደግሞ ጥቁር በጥቁር አልለበስሽም ነበረ። ሁለተኛ ደግሞ ሙዚቃ ከፍተሽ ነበር። እንዴት በቃ ወንድሙ እዛ ድርጅት ላይ ምን እንደሚያደርግ ስለማቅ ንብረቶቹ እንደሚያሸሽ ስለማቅ ነው። ንብረት መከታተል አለብኝ። ነፍቼ ያለሁ ደክሜ ያለሁ ባሌ የለፋበት ነው። ሙሉ ንብረት ፈርሞ ለእኔ ነው የሰጠኝ፣ በስሜ ያዙሮልኛል። ስለዚህ ያ ንብረት እንዳይባከን ነው ድርጅቱ መከታተል ስለፈለኩኝ ነው አለች። እሺ እነሱ እኮ ስለ ንብረት ምንም ነገር ያወሩት ነገር የለም፣ አታውቃቸውም። ስለዚህ እኔ አላቅም። እነሱም ጋር ውሸት ይኑር እውነት ይኑር፣ እሷ ጋር እውነት ይኑር ውሸት ይኑር አላቅም። ግን በአብዛኛው እኔ እሷ ጠረጥራታለሁ። ለምን እዛ ቀንስ እንዲህ ደስተኛ ሆና እየጨፈረች ነበር ባሏ በሞተ በ3 ቀን። ዛሬ ለምን ጥቁር ለበሰች? ይሄ ማስመሰሉ ምንድን ነው? ህዝብ ስለሚያየው ነው፣ ሚዲያ ላይ ስለሚወጣ ነው፣ ቪዲዮን ስለሚለቀቅ ነው። ሙሉ ህዝብ እሷ ላይ ነው የፈረደው። የፈለገ ነገር ቢሆን እንደዛ። ደግሞ ቀለበት አላሰርኩም፣ ሹፌሬ ነው፣ ስራ አብረን እናስፈጽማለን እንጂ ምንም። ሹፌሩም መጥቶ ተናግረዋል። ምንም እኔ ያደረኩት ነገር የለም። እሷ ናት እኔ ሰሞኑን አገባለሁ ልጅ አለኝ ብሎ ነው የተናገረው። ግን ሆነ ቀረ አንቺ በ3 ቀኑ እንዴት ስለ ንብረት ታነሻለሽ? በዚህ ልክ ቤተሰቦቹ እንዴት ማለት እሱ ተነስቶ እነሱ ስለሚስቱም ስለ እሱም ጥሩ ነገር ነው ያወሩት። አንድ መጥፎ ነገር ያወሩት ነገር የለም። ግን አንቺ በዚህ ልክን ባለቤትሽን እውነት አንቺ ከልብሽ ካዘንሽ ንብረት ቀላል ነገር ነው፣ ምንም አይደለም። እውነት ለባልሽ ካዘንሽለት ግን አንቺ ንብረቱን ያሳሰበሽ እንጂ ባልሽ መሞቱ አይደለም። በዚህ ልክ ደግሞ እህቱና ወንድሙ ይገባቸዋል። የወንድማቸው ንብረት አይደለም፣ ሚስት ብትሆኝም እነሱ ይገባቸዋል። ሹፌርሽ ዛሬ ደግሞ አጠገብሽ ሁሉ ነገር መክረሽ አምጥተሽ ነው ይሄ ነገር የሚመሰክረው እንጂ ለምን እዛ ቀን እህቱ በጣም ስቅስቅ ብላ ያለቀሰች ነው እውነቱን የተናገረችው። እና በመጨረሻ ጉዳት ስለደረሰ እኔ በጣም ደንግጬ ያለሁ አላቅም፣ እንደተከሰተ አላቅም። ብቻ የሆነ ጉዳት ደርሰዋል። መጨረሻ ላይ የሆነ ሰው ተጎድተዋል።
ምክንያቱም ወንድሙ መዛ ቀን በጣም ሰፈቅሎ ያለቀሰ ነው የተናገረው ነበረው። እህቱም እንደዛ እኛ ምን ነገር አንፈልግም፣ የወንድማችን ሞት ብቻ ይጣራልን፣ ምክንያቷ ምን እንደሆነ ይጣራልን ነው ብሎ ነው የተናገሩት ነበረው። ግን ዛሬ እሷ ተቃራኒ ሆና ሁሉም ነገር ውሸት ነው፣ እነሱ አይወዱቱ ነበረ፣ ታሞ እንኳን መጥቶ አይጠይቁት ነበር፣ ስልክ አይደውሉለትም ነበረ ብላ ነው ብዙ ነገር የተናገረችው። እውነቱ የሚወጣው ኋላ ነው። ምክንያቱም አንድ ሰው የሆነ ነገር ፍለጋ ይዋሻል። እሷ ቅዱስ መጽሐፍ ይምጣልኝና እምላለሁ እንደዚህ ነገር አላደረኩም፣ ቀለበት አላሰርኩ ነው ያለችው። እነሱ ደግሞ ሰው ነግሮናል፣ ቀለበት አስራለች፣ መቃብሩ ላይ አልተገኘችም ተብለዋል። እሷ ደግሞ መቃብሩ ላይ ለምን አልተገኘችም ስትባል ሌላ ነገር ነው የቀባጠረችው፣ እውነቱን አልተናገረችው። እንዴት አልኖርም ሬሳ ከቤቴ ነው የወጣው ምናምን። እንግዲህ ሰው ነው የሚያውቀው። ምክንያቱም እዛ የሞተ ቀን ህዝብ መቃብር ቦታ ስለሚኖር ህዝብ ያውቃል። ይሄ እነሱም ውሸት ካወሩ እሷም ውሸት ካወራች ነገ ይፋ የሚሆን ነገር ዛሬ በዚህ ልክን አደጋ የሚደርስበት ነገር አልነበረም። ምክንያቱም የሞተ ሰው አይመጣም፣ አይመለስም። ተነስቶ አይን ነገር ያላቸው እናንተ ተስማምታችሁ ነገሩን ማድረግ ነው እንጂ በዚህ ልክ ጉዳት እንዲደርስ መደረግ አልነበረበትም። ለማንኛውም አንቺ ጥቅም ፈለገ ሴት ሳትሆኚ አትቀሪም። ኢትዮጵያ ላይ በአሁኑ ሰዓት ሴቶች በጣም የተበላሹ ነው። ወንዶች ተስተካክሎ ሲሄዱ ሴቶችን ያልሆነ መንገድ ይሄዱ ነው እና እውነታችሁ ወጥተው ደስተኛ ሆነው ቢያንስ ለምን ወንድማችን ሁለቴ ነው የሞተው ብሎ ነው በጣም ያዘኑት ወንድምና እህቱ። ስለዚህ ያ ነገር እውነቱ ታውቆላቸው እውነቱ ተደርሶበት እሷም እውነት ካላት እነሱም እውነት ካላቸው በትክክል እንዲፈረዱ ተስፋ እናደርጋለን። እኛ ለማንም ጥላቻ የለብንም። በሁለቱም ሰው መስማት ነው። ሁለቱም ተስማምቶ ቢኖሩ እኛ ምንም አይደለንም፣ ባዳነን ማንም ቢሆን ማለት ነው። እና ለማንኛውም እውነቱ ወጥቶ የምንሰማበት ቀን በመጨረሻ ላይ የሆነ አደጋ ደርሰዋል። ማንም ላይ መጥፎ ነገር እንዳይደርስ ኢንሻአላህ ተስፋ እናደርጋለን። የተጎዳ ካለ እንግዲህ አላህ አፊ ያደርጋችሁ ነው የምለው። ሌላ ምን ይባላል? ምክንያቱም የሆነ የተጎዳ ድምጽ ነው የሰማ ነው። እሷም ከሆነ ወንዱም ከሆነ ምንም ሆነ ብቻ ምንም ነገር አትሆኑ። አላህ ይጠብቃችሁ። ይሄ ነገር ደግሞ ሰላም ማውረድ ነው ያለብን። ሰላም ማውረድ ነው ያለባችሁ። ለነገሩ ዘላለም የያዘው ነገር ሰላም ይወርዳል፣ እውነቱን ይወጣል። እውነቱ ስንሰማው ድረስ ሁላችንም ይጨንቀናል። መጀመሪያ ሁላችንም የተከፋ ነው የነበረው እላለሁ። ውድ ቤተሰቦች ሀገራችን ላይ በጣም መጥፎ ነገር ነው የሚሰማው እንጂ ደስ የሚል ነገር አይሰማ። ሁሌ መጥፎ ነገር ነው የምንሰማው። እንግዲህ ከመጥፎ ነገሮችን አላህ ሱብሃነሁ ወተዓላ ይጠብቀን ነው የምላችሁ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ሼር ላይክ አድርጉልኝ እላችኋለሁ። ይሄም ነገር ደግሞ እውነቱ እንዲወጣ በሷም በኩል ሆነ በእነሱም ሆነ እውነቱ እንዲወጣ ዱዓና ጸሎት ማድረግ አለባችሁ። ሀገራችን ላይ እንዲህ መጥፎ ነገር መስማት የለብንም። ሰላም አለይኩም ወራህመቱላሂ ወበረካቱ።